እዚህ ምድር ሀብት ለማን ነው? እስቲ ተናገር። ፖለቲካ ሀብት እንደሆነ ታውቃለህ? ልትሰራ የምትችለው ነገር ነው በእግዚአብሔር መንግስት የሚፈለገው። መንግስቱን ምን ትረዳለህ? መቼም 10 ሚሊዮን ሲደርስክ ቢያንስ 100 ሚሊዮን እግዚአብሔር መስጠት አለበት ላንተ። አጠገብ ላለው የሰማይ ነው በለው ነገር ግን አስተዋይ ሰው ለምን ሆናለው የሚለው ነገር ከእግዚአብሔር ቤት ጋር አገናኘው። እንደዛ እንድታገናኘው ነው እየሰበኩ ያለው። ጥቃቅን ነገር በመቶ ሺዎች የምታስብ ሰው 100 ሺህ ነክ፣ በሚሊዮን የምታስብ ሚሊዮነር፣ በቢሊዮን የምታስብ ቢሊዮነር። ምንም ያሳብ ውጤት ነው። ገንዘብ የሚባል የለም፣ ኤግዚስት አያደርግም። ባለፈው ስላስተማርኩ እንኪያስ ይህን ያህል ካልኩ የተወሰነ ደቂቃ አእምሮዬን መጽሐፍ ቅዱስ ኢየሱስ የተናገረውንም አያስተውሉም ነበረ አለ። ከዛ ሁለተኛ ጊዜ ስለ ሞቱ ሲነግራቸው ያስተውሉ ዘንድ አእምሯቸውን ከፈተው። ሰውየው ንግግሩ አንድ እኮ ነው፣ ግን አያስተውሉም። ተሰውሮባቸው ነበር። አሁን ግን ያስተውሉ ዘንድ አእምሯቸውን ምን አለ? ከፈተው። ዛሬ አእምሯችን ይከፈት። አንድ አፍታ እዛው ባለህበት መጸለይ ጀምር። አሁን ቢያ ዳላባ ግላባ ተውሎ ባራባ ጃላባ ሴባ ያዳና ማግላባዶስ ባዳ ሜያ ዲላባ ግላባዶስ ሴያ ዱላባ ግላባዶስ ሬዲያ ዳላማንዳ ሴቢያ ናማንዶሳ ሮስፔዴኔ ሜንግላባዶሳ ሬቢያ ዲላባ ግላባዳስ አናኤዲያዳን አስተውል ዘንድ ቃልን ክፈትልኝ። አስተውል ዘንድ አንተ ካልከፈትክልኝ ማንም ይከፍት የለም። መረዳታቸውን ከፈተላቸው። ሚዬ ላባዶስ ቢዬ ላባዱ ማላባዳ ሬቢያ ዱላባዴስ ሮዲያ ዳላባዲና ማንዶባ ሮዲያ ዲላባዶስ ራዲያ ዳላማንዶ ሎባዲ ራዲያ ዳላማሩባ ዳላባ ባንተ መንገድ ባለጠጋ መሆን እችላለሁ። ባንተ መንገድ ተናገር። ባንተ መንገድ መሆን እችላለሁ። ባንተ መንገድ መሆን እችላለሁ። ባንተ መንገድ ያለ ሌብነት፣ ያለ ውሸት ወይም ደግሞ ራስን ባለመሸጥ መሆን እችላለሁ። ባንተ መንገድ ዚኤላባዶስ ባንተ መንገድ መሆን እችላለሁ። ባንተ መንገድ መሆን እችላለሁ። ባንተ መንገድ መሆን እችላለሁ። ሕሊናዬን ሳልሸጥ ባንተ መንገድ መሆን እችላለሁ። ሳላሳዝን ባንተ መንገድ መሆን እችላለሁ። ያንተ ስለሆነ ሬቢዬ ዴሌባዳ ላማንዳ ሮስፔ ዴሌቤግ ላባጋ መንገድ ቀና ነው። ያንን መንገድ እከተላለሁ። ሴቢዬ ላባዶስ ሴቢና ማንዶ ሎባዳላባ ዜቢላ ባሩ ባዳላማንዳ ዜቢያ ላባሮ ባዳላባ መንገድ ለኔ መልካም ነው። ቢኤላባ ራባ
ብዬ ላባዱ ላባዳ ብዬ ላባዶስ ለብዙዎች አበድራለሁ እኔ ግን አልበደርም። ለብዙዎች እሰጣለሁ፣ ብዙዎችን እረዳለሁ፣ ብዙዎችን አበላለሁ፣ ብዙዎችን እጠግናለሁ። ብዙዎችን ሬቢኤላ ቢሌቤኔ ማንዳ ቢኤላ ባዳንዳ ማሬቤ ለበደምባ ላባሩ ባዳላባይ የድህነት አጋንንት አይዘኝም። በቃ የድህነት አጋንንት አይዘኝም፣ በእኔ ዘንድ አይገኝም። ደሃ አጋንንት ነው፣ እኔ አይደለሁም። ደሃ አጋንንት ነው፣ እኔ አይደለሁም። እኔ አይደለሁም። ቀንበር ነው፣ መርገም ነው ከሕይወቴ ተነስቷል፣ ከአገሬ ተነስቷል፣ ከትውልዴ ተነስቷል። ድህነት አጋንንት ነው። ሲኤል አባዳም ሬቢኤል አባዳም ዲሌቤ ዴማንዳ ተፈጸመ በኢየሱስ ስም። መጀመሪያ በዚህ ትምህርት ላይ በጣም ወሳኝ የሆኑ ነገሮችን ነግራቸዋለሁ። ዋናው የትምህርቱ እነኚህ 3 ሳምንት እየመጣንበት ያለው የተደበቀ ሀብት ነው። የተሰወረ ቁጭ ያለ ሀብት አለ። ያንን ሀብት እንዴት እናገኘው ነው። መጀመሪያ አጋንንቱን ማሸነፍ አለብን። ምክንያቱም ምድርን ገዝቶ ያለ አጋንንት ነው። አመንከኝም አላመንከኝም ለምን ብትለኝ ላመኑት ሀብቱን ምን ይላቸዋል? ይሰጡታል። የተማረ ይሁን ያልተማረ ይሁን ጎበዝ ይሁን ጎበዝ አይሁን ይሰውለታል። የሚፈልገውን ያደርጉለታል። ልጅህን አቅርብልኝ ይሏል። ልጅህን አሳርዶ ይፈልገውን ወስዶ የነፍስ እርካታ አድርጎ ባይዘወይ ስሜት አለው አጋንንት። ስለዚህ የሚፈልገውን ነገር ይሰጣቸዋል። መቼም በዚህ አትክደም። ኢትዮጵያ ሀገር ነው ያለውና ማንም ሰው በምድር ላይ ወይ ከእግዚአብሔር ወይ ከሰይጣን ውጪ ኢንፍሉዌንስ ማድረግ አይችልም። የፈለገ ዘፋኝ ጥራልኝ አገርክም ላይ ውጭም ላይ ማንም ኢንፍሉዌንስ ማድረግ አይችልም። አንድ ነገር ላሳየ። ኢንፍሉዌንስ ማለት ህሊናክ ንጹህ ይሁን። አሁን ማደርገው ነገር ህሊና ንጹህ ሆኖ ይስማ። ስንቶቻችሁ አይታችኋል? የእግዚአብሔር ሰው ጊሽታ ጊናን ጠርቶት ሙዚቃ ትጫወታለህ አለው። አዎ በዓለም ላይ ያንተ ሙዚቃ ወጥቶ አየዋለዋል። ብትፈልግ ሰይጣንም ነው በለው፣ ብትፈልግ የጌታም መንፈስ ነው በለው። ግን የእግዚአብሔር ሰው ጠርቶት እንዲህ ይላል ብሎ ጌታ ያሳየኛል። ዓለም ላይ በሙሉ ያንተ ሙዚቃን ሲጫወቱ ታያለው አለው። ጊሽታ ጊና የሚኖረው አማጉጉ አናዱዱ አናጂጂ ወረዳ ነው። ነገር ግን እንዲህ ብሎት የተቀረጸ አለ፣ ዩቲዩብ ላይ ሁሉ አለ። ካልካድክ ማለት አሁን ላሳየ የምፈልገው መንፈስ ዓለም ምን ማድረግ እንደሚችል ኑሮህን ህይወትህን የሚለውጥ ገንዘብ ታገኛለህ። ያንተ እዛ ላይ ነው ያለው። ድምፁ ይወጣል፣ እንደዚህ ይሆናል። አንድ ይሄን እንደዚህ የሆነ ሰው ማንም ዓለም ላይ ማንም ኢትዮጵያዊ ያልደረሰበትን ኢንፍሉዌንስ ነው የምታመጣው። ወዲያውኑ በጣም ፈጥኖ ይሆናል። ብዙ ገንዘብ በመንግስትም ደረጃ ትፈልጋለህ፣ በምንም ደረጃ ትፈልጋለህ አለው። የሱን መንገድ ተመልከት። አንድ ልጅ ሕፃን ልጅ ሰካራም ጋዝ የሚስብ ልጅ ጊሽታ ጊና ኒጋዲና አንተ እንዳልሰማ ሰው አትሆነብኝ ብለህ
እንደዛ ብሎ ሲል ልጁ እየሳበ ነው የሚለው። ግን አንድ ሰው በስልኩ ዝም ብሎ ምን አለው ቀረጸውና ከዛ በኋላ ወስዶ በራሱ ዩቲዩብ ላከው። ሰዎች ሁሉ ስናይ ምን አለን? ደስ አለ። አንተ ገብረ እንዳላየ ሰው ማትሆንብኝ ዛብል። እኔ በቅንነት የምኖር ሰው ነኝ። ያየሁትን አይቻለሁ፣ ያላየሁትን አልቻለሁ። የራስ ችግር ነው። እኔ ያደግኩት አውቶቡስ ተራ ነው። በቃ በአጠቃላይ ልክ ያንን ሆነ። ማን ነው ዘፋኙ ተብሎ ዩቲዩብ ላይ ከተለቀቀ ጊሽታ ጊና 2 ዓመት በላይ ሆኖታል። ማንም አይቶት አያውቅም። ትንቢቱ ግን ይሄን ሕፃን ልጅ አስወጣና ያ ሕፃን ልጅ ሲለው ስታየው የለበሰው ልብስ ምናምን ልጁ ያሳዝናል። በመጥረጊያ ነው የሚዘፍነው። ግን በጣም ደስ አለ። ተጽዕኖ ኢሚዲየት ተቀባበሉት። ማን ነው ስሙ? የአሜሪካን ራፐሩ እንደማያውቃቱን በእግዚአብሔር እኔ ስም ስለማልይዝ ነው። ማን ነው? ኤከር አይደለ? እሱ ኤከር ምን አደረገው? ተደስቶ ከሱ ጋር ኤከርን አልገባም። እጄናኩ የነመ ኤከር ከሱ ጋር ሆኖ ሰርቶ ገንዘብ ሰጥቶት አረቦች ምን ማስታወቂያ ምን ሰሩ በሙሉ። ተሰማ አልተሰማም? ዓለም ሁሉ አወቀው አላወቀም? ልክ እንደዚሁ ከልቤ ልንገር፣ በዓለም ላይ ተጽዕኖ የምታገኘው ወይ ከሰይጣን ነው ወይ ከእግዚአብሔር ነው። መቼም ከዚህ የበለጠ ሊያሳይክ የሚችል ነገር እዚህ ምድር ላይ ያለ አይመስለኝም። አብረኸው ጊሽታ ጊናን ራሱ ጠይቀው በጥይት ተመትቼ ወታደር ሆኜ ምናምን ነው ታሪኩ። እየኮተኮተ የሚኖር ሰው ነው። ለምን እንደዚህ አታስብም? እግዚአብሔር በክርስቶስ በኩል የመጀመሪያ ራስ አደርጋለሁ ካለ ራስ የመሆኛው መንገድ ይሄ ነው ብሎ ካወራ በቃ በቅንነት አሁን መነገድ ሳይሆን እንዴት መነገድ በእግዚአብሔር ጋር ይቻላል የሚለውን መማር። የተደበቀ ሀብት አለ። ያ የተደበቀው ሀብት እንዴት አድርገን እንጠቀምበት? ደግሜ እላለሁ፣ የተደበቀውን ሀብት እንዴት አድርገን እንጠቀምበት? መጽሐፉም ደግሞ በስውር ያለ መዝገን የተደበቀውን ምን ሀብት እሰጥሃለሁ። ለካ የሆነ አካል ምን ብሎታል? ሰውሮታል፣ ደብቆታል። በሌላ አማርኛ ላሳየ። ወርቅ አግኝተ መሬት ለመቆፈር የሄድክ ወርቅ አግኝተ ወርቅ እንዳለ ይታወቃል። የሰፈሩ ሰዎች ይመጡና እባክህን መስዋዕት መንበል አቅርብ፣ መስዋዕት አቅርብ። መስዋዕት ካቀረብ ወርቁን ታገኘዋል፣ ለዛ ይሸሻል ማታ ላይ ይሏል። ለካ ጨቡዴው አፈር ውስጥም ገብቶ ተሸክሞት ምን ይላል ይሄዳል። አየ ሲስተሙን በደንብ የሰወረ አካል አለ። ያንን አካል መጀመሪያ እንትን ማሸነፍ የምርጫክ ሳይሆን የውዴታ ግዴታ ግድ አጋንንትን እንዳሸነፍክ መቁጠር አለብህ። ስለዚህ ሀብት ለማግኘት የመጀመሪያ ቁልፍ አጋንንትን ምን ማለት ነው? ማሸነፍ ነው። እሱን ደግሞ በክርስቶስ በኩል ምን ብለነዋል? አሸንፏል። ልጆች አጋንንትን ምን ይሉታል? ያስወጡታል። ከሰው ላይ ብቻ ይመስላል። ከእቃ ላይ ስናስወጣ አላሳየንም? አብራችሁኝ የመጣችሁ ሰዎች እቃ ላይ አልሰራ የሚለውን እቃ እንኳን አስነስተናል። አየ ምን ማለት ነው? ማበላሸት የማፋንታ ነው? የሰይጣን ፋንታ ነው። ማስተካከል የማፋንታ የኔ ፋንታ ነው በላይ
እግዚአብሔርም አብጃት አስተካክላት ብሎ ምን አለ ሰጠ። ከዚህ በኋላ ምን ያርግ? ስለዚህ አንተ እንዴት ማስተካከል እንዳለብህ እግዚአብሔርማ ኦሬዲ አሸንፈሃል ብሎ ልጆች ሆይ ዓለምን ምን ብላችኋል? አሸንፋችኋል ብሎ ሰጠክ። አሸንፎ አሁን ያሸነፈ ሰው ዕቃ ጦሩ ተሰጠው። በሌላ አነጋገር ምድርን ግዟት ሲል ምድር ላይ ያለ በሙሉ ይገዛል ብሎ ምን ሰጥቷል? ስልጣን ሰጥቷል። ያ ስልጣንን የመጠቀም ጉዳይ ያንተ ነው። እግዚአብሔር ወርዶ ከዚህ በኋላ ከሰይጣን ጋር ለመጋጨት ለመጣላት ወይም ለማስለቀቅ አይመጣም። አሁን እዚህ ቦታ ላይ ሰይጣን ቢመጣ እግዚአብሔር ምንም ማድረግ አይችልም። ሚለው ነገር ምን ነው? ገስጸው ሂድ በለው። አንተ ነህ እኔ ወርጄት ይሄን ተራ ምን ልጋጠመው ምን አለልም አልችልም። የዳቢሎስን ምን ሊያፈርስ ስራ ሊያፈርስ የእግዚአብሔር ልጅ ምን አለ? ተገለጠ። ተገልጦ አፍርሶታል አላፈረሰውም? እንግዲህ ቁልፉን ለማን ነው የሰጠው? ከስሞች ሁሉ በላይ ምን ሰጠን? ስለዚህ ስም ከተሰጠ በዛ ስም የመስራት ጉዳይ የማ ጉዳይ ነው? አጠገብላለሁ የኔ ጉዳይ ነው በለው ነክ። ለዚህም ነው መማረው በለው ነክ። ጄላላ የመጠቀም ጉዳይ ነው። ያንተ የሆነውን ማንም ሊይዘው ምን አይልም አይችልም። እመነኝ፣ ያንተ የሆነውን ሊይዝ አይችልም። ስለዚህ የመጀመሪያ አጋንንትን ማሸነፍ ነው። በልብ አሸንፌያለሁ። ምንም ነገር በሌለበት ድል ነስቻለሁ። ስልጣንን ምን አለ ሰጣቸው። በጠላት ኃይል ላይ ሁሉ እሰይ አቤት ሚያዳ ካዳ በጠላት ምን ኃይል ላይ ሁሉ የሚጎዳችሁ አንዳችም ነገር የለም። አሁን ብሊቭ አድርገ መንቀሳቀስ ምንድነው? የሚጎዳኝ አንዳች ነገር የለም። ስልጣን ተሰጥቶኛል። ይሄ ንብረት የኔ ነው ለማለት የእግዚአብሔር የሆነ ሁሉ የማን ነው? እርግጠኛ ነህ? የአብርሃም በረከት ሁሉ የማን ነው? ምርጫው አንተ ነው። አሁን ምን ማድረግ እንዳለብህ ምን መረዳት እንዳለብህ ምርጫው አንተ ነው። ስለዚህ የተደበቀ ሀብትን ለማግኘት የመጀመሪያው አጋንንት ነው። ሁለተኛው የዚህ ሲስተማቲክ የሆነ ነገር ኪንግደም ኦፍ ኔቸርን ማወቅ ነው። ኪንግደም ኦፍ ኔቸር የኔቸር ማለት የተፈጥሮ ህጎች አሉ። ውሃ የተፈጠረው አንተ ሊረዳ ነው ሊገልግ ነው? ሊረዳ ነው፣ ሊያግዝህ ነው። እውነት ውሸት? እውነት። መሬት የተፈጠረችው አንተ ልትገድል ነው ልታራቁት ነው። ነገር ግን በሌላ ግዞት ውስጥ ስለገባሽ ነው መከራህን የምታሳይ። የእግዚአብሔርን ልጆች ልጅ አይደለም ያለችው። የእግዚአብሔር ልጅማ ተገልጦ ጉዳዩን ምን ብሎታል? ጨርሶታል። የእግዚአብሔርን ልጆች መገለጥ ምን ትላለች? ትጠባበቃለች። አንተን ነው አሁን ምድር የምትጠባበቀው። እኔን ትጠባበቀኛለች ብለህ ካመንክ በምን ልድረስላት? ኢቭን ቁጭ ብላ እቺ ምድር ማረፍ ትፈልጋለች። ሶርሰሪ እነኚህ ጠንቋይ፣ ሟርተኛ፣ አስማተኛ ምናምን በሙሉ ይዟታል። ዝናብ ቢፈልጉ ያመጣሉ፣ ቢፈልጉ ይዘጋሉ፣ ከፈለጉ ደግሞ ደመና ያረጉልሃል። እንደፈለጉ ሲጫወቱ የዳቢሎስ ልጆች ናቸው። ግን ሲነግሩክ የሰለሞን ጥበብ አግኝተን ነው ይሏል። የማን ጥበብ? የሰለሞን ጥበብ። አንገት ማስገቢያ ነው በለው ነካረገው። ልምከርክ፣ ኢትዮጵያ ምድር የምትተዳደረው ወይዘር ጠላህም ወደድክም በመናፍስቶች ዓለም ጀርባ ነው። ወይ በጌታ ነው ያው ተወው ለማንኛው፣ ወይ ደግሞ በጨቡዴ ነው። ውጤቱ ማንን ያወራል ነው። በጌታ ከሆነ ህይወትን ያወራል፣ በጨቡዴ ከሆነ ነፍሰ ገዳይነትን ያወራል። አተገብላለሁ እንኳን ደህና መጣ በለው ነገር። አየ አሁን ምንም መመዘኛው ቀላል ነው። ምንም ውስብስብ ነገር የለውም። እየደኸየ የምትሄድ ከሆነ ከማን እንደሆነ ይገባል።
የተሰቃየ የምትሄድ ከሆነ ከማን እንደሆነ ይገባል። ምክንያቱም የመንፈስ ዓለሙ አሰራሩ ካንተ ጋር ነው። እዚህ ምድር ላይ ነፃ ስጦታ የለም። ለምትገብርለት ትገዛለታለህ። ደግሜ እላለሁ፣ ለምትገብርለት ትገዛለታለህ። እያንዳንዱ የኢትዮጵያ ንጉሥ የነበረ ያሁኑን አያገባኝም ነገር እንዳታመጣ እኔ ልኑርበት። ውጤት ማየት ግን ያንተ ድርሻ ነው። እኔ ውጤት ላይ ተኩር ነው ማለት እያንዳንዱና ለምን ጠንቋይ፣ አስማተኛ፣ ቆሪጥ ምናምን ሰብስበው አስቀመጡ? ቤተ መንግስት ዙሪያ የነበሩ ፊትበር ምናምን አካባቢ አብዛኛዎቹ የጠንቋዮች፣ የአስማተኞች፣ የደብተራዎች ነበረ በጃንሆይ ጊዜ። ኢቭን የመንግስቱ ጊዜ ራሱ ከበስተጀርባ ምንም ነገር የለም እያለ እሱ ራሱ ግን አንደኛ ተዋናይ እንደነበር ያሁኑ ዩቲዩቦችን ተመልከት። እንትን መንከክ ዋና የአገሪቷ ፕሬዝዳንት ሁሉ እኔ ጋር ይመጡ ነበረ ብሎ ጠንቋዩ ሰውዬ ሲያወራ እንዲሰራ ነበር። ክርስቶስ ነፃ አወጣኝ። አየ ሁሉም ከበስተጀርባ የመንፈስ እርዳታ ከሌለ አይሞክረውም። ጅሎች ይመስሏል። ጃንሆይ እንዲወድቁ ያደረገው ማን ነው? ጃንሆይ የሚያስጠነቅሉት ሰው ዋናው ሰውዬ ጋር ተጣልተው አይደል? መምጣት ነበረባቸው ቆሪጥ ጋር። አልመጣም፣ ይሄን አመት አልመጣም አሉ። ንግስናው ተነሳ አለ። በቃ አየ ማን እንደሚያነግስ ይሄን ለማወቅ ብዙ አትቸገር። ኢንፍሉዌንስ ለማምጣት መንፈስ ዓለም ነው ይሄን ምድር የሚመራው። ብጠላም ብትወድም ብታምንም ባታምንም ግን እውነቱ ይሄ ነው። ይሄን ማወቅ ከፈለክ ሼህ ሁሴን ጅብሪል የተባሉ የጻፉትን መጽሐፍ ይሄው እዚህ ይሸጣልና ከዚህ ስትወጣ የተባበሩት ጋራ መጽሐፍ እየሸጡ ነው ያሉት። ግዛ በቃ እና ዛሬ ማታ አንብብ። ኢትዮጵያን ነገስታት እየቀያየሩ እዚያ ያደረሱ እነሱ ናቸው፣ እሳቸው ናቸው። እሳቸው ያሉት አይሆንም እያልን አሁን ደግሞ ተነስተናል። ምክንያቱም እነሳቸው ያሉት በቃ ከድህነት ከጭንቀት የት እንሂድ? አንድ እንቁላል እኮ 20 ብር ገባ ጎበዝ። ስለዚህ ቆም በልና እንዴ በዚህ ከቀጠል ምንድነው የምንሆነው? ምክንያቱም መንፈስ ነው ከበስተጀርባ ሩል የሚያደርገው። ያንን መንፈስ የያዙ ሰዎች አሉ። ከነሱ እኮ ለመናጠቅ ነው አሁን የኛ ትምህርት። እየሰማችሁ ነው? መናጠቅ እኮ ነው። ኖርማል እንዳታስብ፣ የቸርች ፕሮግራም ምናምን እንዳታስብ። ይሄ የመናጠቅ ፕሮግራም ነው። መሬቱን የያዙ አሉ፣ መሬቱን እናስለቅቃለን። የዛር መንፈስ አለ። ለዛርን ለሚያመልኩ በሙሉ እንዲያልፍላቸው እንዲገዙላቸው ወስኗል። ሪሰርች አድርጌ አዋሳ ስለማስተምር ኤቭሪ ዌድነስዴይ እና ተርስዴይ እና ሪሰርች አደረኩ። የዚህ ሀገር ሀብታሞች ስንት ሰው ናቸው አልኩ። ምክንያት ጥቂት ሰዎች ነው፣ 4 ሰዎች ናቸው። ስለ እያንዳንዳቸው በሰዎች አስጠየቅኩ። ኪዛላዙ ሜዜናናና ሁሉም ማናዱዛ ቀጥሎ አያቶቻቸው ናቸው። ከአያታቸው ወደ አባታቸው፣ ከአባታቸው ወደ እነሱ ነው የመጣው። አዋሳ ምድር ላይ ከብረ መቀመጥ እንደማትችል ታውቃለህ። ትንሽ ስራ ኢቭን መሪ ሆነክ
ብትቀመጥ አትሰነብትም። ማንውን ምንውን ትንሽ ከፍ ስትል ቢሚ ባይ ባይ አይክዱም። ላይፍ ነው ማሳያቸው። እውነት ነው። የሐዋሳ ልጆች እዚህ ካላችሁ የማወራው ይገባል። በደቡብ ላይ ማንም ሰው ወደ ላይ ከፍ ብሎ አይዘልቅም። ያ ቤተሰብ ግን ጸንተው አተገብሏል። ስም አይጠሬ ሆኖ ነው ችግሩ በለው ነገር። ያ ቤተሰብ ግን ያንን ምድር በሙሉ ይገዛዋል። ደቡብን ትምህርት አላቸው። ሚዛኑ ኩዚ ወይ የሆነ ተጽዕኖ አላቸው። የዛ ዘር ግን ይወጣል ወደ ላይ። አሁን አይነ እንዲከፈት ነው የምፈልገው። መንፈስ ዓለም አለ። ይሄ የምታየው ሁሉ ጨዋታ ከበስተጀርባው አንድ ኃይል ምን የሚያደርግ ነው? የሚያንቀሳቅስ ነው። ሼህ ሁሴን ጅብሪል መንግስቱ ኃይለ ማርያምን ጌታ ያውቀዋል። መንግስቱ የሚባል ንጉስ ይመጣል። እንግዲህ እሳቸው የሉ ጃንሆይ እናወሩ። በጃንሆይ ጊዜ ታተመ መጽሐፉ በ1946 እሳቸው ስላልሆነ መንግስቱ የሚባል 46 ላይ አለ። መንግስቱ የሚባል ይመጣል። ተማሪዎች እንቅስቃሴ ይሆናል። አጋንንቱ ምን እያደረገ ነው? የሚነሳው በማን ነው ማለት? ተማሪዎችን አስነሳለሁ። ከዛ በኋላ ወሎ ይራባላል። በ1946 ነው የተጻፈው መጽሐፉ። ወሎ ይራባል፣ ህዝቡም ይነሳል ከዙፋናቸው። ፕላን አድርጎ ሰንበዲ ጽፎላቸዋል። አንተ ኢየሱስ ክርስቶስ ይመጣል ተብሎ ተነገረ። አዎ ይመጣል፣ ህመምን ይወስዳል፣ ምናምን ይወስዳል ብለክ እንዳወጣኸው እዚህ ምድር ላይ ንጉስ ይሆናል ብለ እንደተናገረው ልክ እንደዛው በኢትዮጵያ ምድር ላይ ይግዙ ብለው የተነሱ ሰዎች ተጥፎላቸው አወዳደቃቸውም። ኢቭን ከዛ መጽሐፉን ስታነብ ወያኔ የሚባል ትመጣለች። ኢቭን እንኳን በሴት ስም ነው ያለ። ወያኔን ስታወራው ወያኔ እኮ ነች አይደለም የምትለው። ጽፈው ስም መለስ ይባላል። ታዲያ ማን ያነገሰልህ? መለስ ሲወድቅ ማን ይመጣል ብለው እንደ ጻፉም እዛ ላይ አንበብ። እየነገርኩ እኮ ነው። አፍክደው ለሶስተኛ ጊዜ በ1997 ነው የታተመው መጽሐፉ። 97 ነበሩ የአሁኑ መንግስት እና ማን እንደሚነዳ ከወቀ ደግሜ ላሉ ማን እንደሚነዳ ከወቀ ማንም ላይ ጠላትነት የለኝም፣ ወዳጅነትም የለኝም። እኔ ስራዬን ነው የምሰራው። ግን ሪል የምነግር ግን ይሄ መንፈስ ዓለም ተጽዕኖ የሚያረግበት ነው። አያወቅ አይንን ጨፍነ የምትኖር ከሆነ ይሳብትዩ እኔ ልገልጥልህ የምፈልገው መንፈስ ዓለም ነው ተጽዕኖ የሚያረገው። ሚነዳው መንፈስ ዓለም ነው። ለምን አንተ የራስህን ህይወት አትነዳውም ነው የኔ ጥያቄ። ሚነዳቸው እንንዳቸው፣ አንተን ግን ነው ፈጽሞ እኔን ሊነዳኝ ምን አይልም አይችልም። ጮክ በልና አበቃ በል እስቲ። ድገመው በጌታ ድገመው በጌታ ለመጨረሻ በለው። እንዴ ለማን ብለህ ነው እንዴ? ሰይጣን በተጽዕኖስ ለምን ያኖረናል? ለምን? ዌክ አፕ። ስለዚህ ኔቸርን የተቆጣጠረውን ኃይል ማሸነፍ ይጠበቅብናል። ስለዚህ እግዚአብሔር ኔቸርን
ለማን ነው የፈጠረው ነው? ለሰው ልጆች። የሰው ልጆች ደግሞ ምን አደረጉ? ኃጢአት ሰሩ። ኃጢአት ሲሰሩ ምን ተፈጠረ? በደንብ ስማኝ። ኃጢአት ሲሰሩ ምን ተፈጠረ? ኃጢአቱ ምንስ አመጣ? ዘፍጥረት ምዕራፍ 4 እናውጣው ከቁጥር 10 ጀምሮ። አቤል ቃየል ገደለው። በደምብ ስማ። አቤል ቃየል ገደለው። ቃየልን ማንም ሰው እንዳይገለው አለ ጌታ። ግን የምትቃወመው ከዚህ በኋላ ምድር ትሆናለች። የመጨረሻ በምድር ላይ ደሃ ብንሆን አትደነቅ። የደም ማፍሰስ ፕሮግራም ነው ያለንና ደም ማፍሰስ እስካልቆመ ድረስ የምናመልጥ ሰዎች እናመልጣለን እንጂ ምድሪቷ ያላትን ኃይል አትሰጥም። ለኛ ግን በክርስቶስ ደም በሆነ በኩል አምልጠን እንሄዳለን። እዚህ ቤት ውስጥ ያለን ኦልሞስት 99.9 የነፍሰ ገዳይ ስብስቦች ነን። ቤተሰባችን ይሁን አባታችን ወይ አያታችን በደም ያልተነከረ ህብረተሰብ የለንም። ዛሬ አተኩሬ ማወራው በዚህ ላይ ነው። ስለዚህ ነፃ እንድትወጣ በኋላ ሰበራ እናረጋለን። መጽሐፍ ቅዱሱ ቃየልን ምን ብሎ እንደረገመው ተመልከት። እንዲህ አለው ቁጥር 9 እናንተ ከላይ ጀምራችሁ ከ7 ጀምራችሁ አንብቡ። እኔ ግን ከጊዜ የተነሳ ከ9 ልጀምር። እግዚአብሔርም ቃየንን አለው ወንድምህ አቤል ወዴት ነው? እርሱም አለ አላውቅም፣ የወንድሜ ጠባቂ እኔ ነኝን አለ። ከዛ በኋላ አለው ምን አደረክ? የወንድም የደሙ ድምፅ ከምድር ወደ እኔ ምን ይላል? ይጮሃል። ምን ብሎ ነው የሚጮኸው? ተመልከት። አሁንም የወንድምህን ደም ከእጅ ለመበቀል ሲጮህ ደሙን የወሰደችው ምድር ጮኸች። ምድር ወንድሜ የትኛውም ኃጢአት ከምድር ጋር የተያያዘ ነው። ዳስዋ የዛር መንፈስ ኢትዮጵያ ውስጥ በአንደኛ ደረጃ ምድራችንን ወጥሮ ያዘ። ሰሜን በለው፣ ደቡብ በለው፣ ምዕራብ በለው፣ ምስራቅ በለው። ስለ ዛር ያስተማርኩት ትምህርት ስላለ በነፃ ነው ውሰድ። ሰሜን፣ ደቡብ፣ ምስራቅ፣ ምዕራብ በሙሉ መሬቴ ብሎ የሚያወራክ ምን መሰለ? ዛር ዓላማው መሬትን መያዝ ነው። በቃ አለቀ። ሌላ ምንም የዛር መንፈስ ካልክ የመሬት መንፈስ ነው። ከመሬት ጋር ግንኙነት ደሙን እንኳን ሲያፈሱ ዛር ከሆነ አይጠጣም። እንደ ጠቋር እንደ ሌሎች መናፍስቶች ደሙን ደሙን ምድር ላይ አፍሱልኝ ዘቅዝቃችሁ ነው የሚለው። እንጥፍጣፊ እስከማይቀር ድረስ መሬት ላይ እንዲያፈስ ነው የሚያደርጉት። ብዙ ካደረገው ግብሩን ብዙ ሰጣሃልና እሰጣለሁ ይላል። ለመባረክ ኑሮውን በልጆችም በነገርም ለመባረክ ሲፈልግ ዛር ነው የምታመልከው። ዛር ባለቤት ነው። በየትኛውም በሰሜኑም በደቡቡም በምስራቁም በምዕራቡም የሚሰራ መንፈስ ዛር የሌለበት የለም። ምድር እስካለ ድረስ ዛር አብሮ አለ። ኢቭን እንኳን አሁን እኔ እንዲህ ነኝ፣ እኔ እንደዛ ነኝ፣ እኔ እንደዛ ነኝ የምትል መሬትን አይደለም የምታወራው። አተገብላለሁ የዛር መንፈስ ይዞን እኮ ነው በለው።
አይዋጥልም፣ ችግር የለውም። እኔ ዳንኤል እውነትን ነው ማወራ። የሚበጀውን የሚጠቅምን ሚረዳን ለመጋደል ምክንያት የዛር መንፈስ ነው። ደግሜ እላለሁ፣ ለመጋደል ምክንያት የዛር መንፈስ ነው። ክልል አለው፣ በዛ ክልሌ ብሎ ያስተምራል። በዛ እየተሰቃየ ትወጣለህ፣ እየተሰቃየ ትገባል። አንድ ጊዜ የዛር መንፈስን ካስወጣው ሁሉ ሰላም እንደሚሆን ታውቃለህ። የደቡብ ልጅ ነኝ፣ ስለዚህ የደቡብ ልጅ የሆነ ብቻ ነው ከኔ ጋር የሚስማማው ብሎ ያስተምረዋል። ከዛ ምን ይሆናል? ዛሩ ይዘዋል። አተገብላል። ጴንጤም ሆነ ያራሩታል በለው፣ ንገረው። ጴንጤም ከሆንክ ያራሩታል። ዛር ነው በቃ አለቀ። እኔ የአማራ ልጅ ነኝ፣ እኔ የትግራይ ልጅ ነኝ፣ እኔ ኦሮሚያ ነኝ። ኩዛሌ ያማኑ ማንዛ ከበስተጀርባው ዛር እያሯሯጠ ነው። እግዚአብሔር ምን እንዳለ? ከዘር ከቋንቋ ከነገድ ተዋጃችሁ። በቃ አየ ምን እንዳለ? የተመረጠ ትውልድ የንጉሥም ምን ካህን ትሆኑ ዘንድ ለኔ ርስት። ለካ የእግዚአብሔር ዘር ውስጥ ነው የገባው። እግዚአብሔርም ወደ ራሱ ዘር ውስጥ ነው የከተተ። ያኛው ወደ ራሱ ዘር ውስጥ ነው፣ ይሄኛው ደግሞ ወደ ራሱ ምን ዘር ውስጥ። ታዲያ እግዚአብሔር ታዲያ እዚህ ምድር ላይ እንዴት ነው የሚሰራው? ቀለል ያለ መልክ። እሱ ደግሞ ምን አለ? ከጨለማ ወደሚደነቅ ብርሃን ወደ ፍቅሩ ልጅ መንግስት ምን ብሏቸዋል? አፍልሳቸው። እዚሁ ምድር ሆነክ ላንተ እንዲሰራ አጨብጭባክ፣ ላንተ እንዲሰራ። እስቲ ጮክ በልና ምድር ለኔ ተባባሪ ናት በልስ። ድገመው በጌታ፣ ድገመው በጌታ። ከዚህ በኋላ አላጣም በልስ። ምድር ራሷ ታግዘኛለች በል። ድገመው፣ ምድር ራሷ ታግዘኛለች በል። ኃይሏን ትሰጠኛለች በል። ድገመው በጌታ፣ ድገመው በጌታ። አትከለክለኝም በልስ። ድገመው በጌታ፣ ድገመው በጌታ። ለመጨረሻ በለው። ለካ ሰይጣንም ለራሱ ወገን ነው የሚሰራው፣ እግዚአብሔርም ለማን ወገን? ልጆቹ ግን ዕውቀት ከማጣት የተነሳ ምን ብለዋል? ጠፍተዋል። በቃ ጌሙ ይሄ ነው። ጥቅሱን እናንብበው ጥሩ ስለሆነ። አሁንም የወንድም ደም ከእጅ ለመበቀል አፏን በከፈተች በምድር ላይ አንተ የተረገምክ ነህ። እርግማን ማለት ምንድን ነው ብያለሁ? በሽታና ድህነት። ሌላ አለ የለም? እርግማን ብለህ ስታጠና ምንና ምንድን? በሽታና ድህነት። ሌላ ምንም የለም። የትኛውንም እርግማን ወደ 600 ምናምን እርግማኖች አሉ መጽሐፍ ቅዱስ። በሁለት ብቻ ነው የምትከፍላቸው። እርግማን ማለት ድህነትና በሽታ። በቃለ። ስለዚህ በጌታ ያሉ ሰዎች በድህነት ውስጥ ካሉ በምን ውስጥ ናቸው? በእርግማን በል። አትፍራ፣ ግድ የለም። አጠገብላለሁ። ሲጀምር በመናገር ነው ያመለጥከው በለው። ስለዚህ መናገርን ቀጥል በለው። ነገር እንዴ የዳንከው በመናገር እንጂ የትኛው ጽድቅ ነው?
አሁንም መናገር ካለብህ ምን ትላለህ? ትናገራለህ። ካልተናገርክ አይሆንም። ደግሞ እውነት ነው። በቃ አለቀ። በክርስቶስ ነፃ ነኝ እየለመንክ እንዴት ነህ ነፃ? ስለዚህ መቀየር ካለበት ለመቀየር መጀመሪያ ራስን አሳምነን ነው መቀየር አለብኝ። የሆነ መንገድ ስቻለሁ፣ ያ የሳትኩትን መንገድ ማስተካከል የራሴ ድርሻ ነው። በቃ አለቀ። that's why you are here። እንደሱ ማታስብ ከሆነ ዝም ብለህ በጨለምተኝነት ክርስቶስ ነፃ ካወጣችሁ ነፃ ነህ። ጉንፋን እያሰቃየክ እንዴት ነው ነፃ ነህ? በክርስቶስ በመገረፉ ቁስል ምን ብላችኋል? ተፈውሳችኋል። በሽታን ምን ብለሃል? አምልጣል። በሽታን ካመለጥከው ድጋሚ ሊያገኝክ ምን አይልም አይችልም። ኦኬ ከአጋንንት እስራት ነፃ ወጥቻለሁ። ባጋንንት ለሊት ሲያሯሩጥ እያደርክ እንትን እባብ ሲመጣብህ፣ ጅብ ሲመጣብህ፣ ምናምን ሲመጣ ጭንቀት ሆኖ እንቅልፍ አሳጥቶ መከራን ለሚወዳቸው የጣፈጠ እንቅልፍ ሰጣቸው በእባብ አሯሯጣቸው የሚል አለ። አተገብላለሁ ውጣ በለው ነካ አድርገው ነው ውጣ። አንድ ነገር ይግባክ፣ የማወራው ነገር ይግባ። የሆነ ነገር ባርነት የከተተ አለማወቅ ነው። ኢየሱስም አላወቁምና አለ። ኢየሱስም ሆሴ ላይም አላወቁምና ለባርነት ነገስታቶች ሄዱ። አንተነ ንጉስና ካህን ያለው አንተን። ነገስታቶች ለባርነት ሄዱ ስላላወቁ። ስለዚህ አለማወቅ ድሃ ያረገናል ማለት እንዴ። አጋንንትን እያስወጣን አጋንንት የያዘው ነገር የኛ ማድረግ ያቃተን ሶሳይቲ አይደል? ምክንያቱም ትምህርታችን ምን ይላል? ድህነት የክርስትና መገለጫ። ጌታ የሚወደው ለድሆችን ነው። ኧረ እባክህ አብርሃም ድሃ ነው፣ ዳዊት ድሃ ነው፣ ይስሐቅ ድሃ ነው፣ ያዕቆብ ድሃ። ጥራልኝ እስቲ አንድ መጽሐፍ ቅዱስ ላይ አንድ ድሃ ነው ያለው። እሱም አልዓዛር። ቁስሉንም ይልሱለት ነበረ። በቃ እሱን አገራችን ስብከት። ምክንያቱም አብዛኛው ከበስተጀርባው ማታ ላይ ጉዙም ዝምዙም የሚሉ ሰዎች ስለነበሩ ወንጌሉን ያሳዩን። እነሱ እዛ መካከል ላይ ጧት መተው ይሰብኩናል። ምክንያቱም መናፍስት እንደሆነ ያውቃሉ። እነሱ ማድረግ የሚፈልጉት ነገር ድሃ ከሆንክ ከእግዚአብሔር ጋር ለመቀጠል ያለክ ፕሮግራም በጣም አነስተኛ እንደሆነ በቀላሉ ጠላት ሊያጠቃ እንደሚችል ያውቃል። ነቢያትን የሚያስዋሸው ማን ነው? ጮክ በልና ድህነት በለው በቃ። የሚያስዋሸው ፓስተሮችን የሚያስዋሸው ማን ነው? ሐዋርያቶችን የሚያስዋሸው ማን ነው? ጌታ የሚገርም ድንቅ ነገር በሄድኩበት አገልግሎት ላይ ሰራ። 17 ዕውሮች በራ ምናምን። እሱን የሚያስወራ ማን ነው? ድህነት። አንድ ዕውርም የለም። ምክንያቱም ሰዎቹ ላይ ኢንፍሉዌንስ አምጥተህ ያላቸውን እንዲሰጡ ነው የምታል። ዋሽተህ ድሃ ስትሆን እንደሱ ነው። አየህ ድህነት ክፉ ነው፣ ያስዋሻል። እንኳን አንተን አይደለም አገልጋዮችን ምን ይላል? ያስዋሻል። ቤት ውስጥ ችግር ስላለባቸው ቤት ውስጥ ችግር ያለውን ነገር አንተ ልትሰማ ምንም በቃ ባዶ ነን፣ ራቁታችንን ያለ ጌታ እንደው ከረዳን እንደው ምናምን ምንድነው ይልሽ? ምንም ነገር በቃ ባዶ ሆነናል። ጻድቅ ሲራብ ዘሩ እህል ሲለምን አይቼም ሰምቼም። ግን ድህነት ግን ሲይዝ ለማኝ ያደርጋል። አየ ክርስቲያን የድህነት መንፈስ ሊያገኘው ይችላል ማለት በምን ስለኖረ? በርግማን። ዛሬ አንዱን እርግማን ዛሬ እናስኬደዋለን። በቃ በል እስቲ ድገመው እስቲ ለመጨረሻ በለው።
በቃ ማለት በጣም ትርጉሙ የገባክለት ይገባል። አብሮ መጓዝ ከኔ ጋር አበቃ እያልክ፣ አብሮ መኖር ከኔ ጋር አበቃ፣ አብሮ ከኔ ጋር መስራት አበቃ የሚለውን ስማ። ከእጅህ ለመበቀል አፏን በከፈተች ምድር ላይ አንተ የተረገምክ ነህ። ዲዱስ ይሄ ሰውዬ ምንም እግዚአብሔርን ቢያመልክ ቃየል እግዚአብሔርን አያመልክም እንዳትለኝ፣ እንደውም ቀናተኛ ነው። እግዚአብሔር ለምን እሱን መረጠው አልገባውም። ባለማወቁ ነው እንጂ ሁለቱንም መርጧል። ሁለቱንም መስዋዕቱን ምን ብሏል? ተቀበለው። የመስዋዕቱ አይነት ግን ቃየልን ጣለው። ለእግዚአብሔር የሚቀና ሰው ነው። ግን እግዚአብሔርን አላምንም አላለም። እግዚአብሔርን መስዋዕት የሰጠው ስለሚያምን እኮ ቃየንም አቅርቧል። በደንብ እግዚአብሔር ምድሪቷ ናት በቃ ከዚህ በኋላ ጠላትህ እንጂ እኔ አይደለሁም፣ እኔ እንደ አባትህ ነኝ። በቃ አለክ። ምድሪቷ ግን ጠላት ሆና ትኖራል። መቼም ወደ እኔ ብትጮህ ይሄ ነው የሚሆነው። ይገሉኛል ብሎ እኮ ጸለየ። ማንም እንዳይገለው እንዳይነካው 7 እጥፍ ቃየልን የሚነካ እኔ መጣበታለሁ። አየህ እግዚአብሔር ምን እንዳለ። ቃየል ከዚህ በኋላ የኔ ነው፣ ምድር ግን ጠላቱ ናት። አሁን በደም ዝማኝ ቃየል የኔ ነው፣ ጠላት የሆነችበት ግን ምድር ናት። ያንን ጠላትነትን የሚሽር ነገር እስካልመጣ ድረስ ልንገራችሁ፣ ያዕቆብ በሮቤል ተናደደ። ሮቤል አለ የጉልበቴ መጀመሪያ ነው፣ እጥፍ ክብር ይገባዋል አለ። ነገር ግን አፈረሰው። ሮቤል አለ ውሃ ላይ እንዳለ ኩበት ነው፣ ክብር አይገባውም። ያ ማለት ምን? ዳውን ክብር አይገባው። ትውልዱ በሙሉ ከዚህ በኋላ በሽተኛ ይሁን የተረገመ ሆኖ ይንቀሳቀስ። ማን የረገመው? አባቱ። ምክንያቱም ሚስቱን ጋር እሱ ገብቶ ምን ብሏል? ተኝቶ አልጋውን ደፍሯልና የአባቱን አልጋ። ስለዚህ ይህንን ረገመው። ሙሴ ሮቤል አለ። ምክንያቱም እግዚአብሔር መሪ አርጎ እንደገና ፈጠረ። አንድ መሪ ተነሳ፣ ሙሴ የሚባል መሪ። የእስራኤልን ነገድ ሰበሰበና አለ እንዲህ ብሎ ተናገረ። ሮቤል በቁጥር ይብዛ። ምን ይበል? በቁጥር ይብዛ። በዛ ብቻ አላቆመም። ሮቤል በሕይወት ዘመኑ አሸናፊ ይሆናል። ገለበጠው ነገሩን። በሕይወትም ይኑር አለ። አየ ሮቤል እየጨነገፈ ይሞት ነበር። መርገም ካለ ወንድሜ መጨንገፍ ነው። በሕይወት ይኑር። አንድ ሰው ገለበጠው። ዛሬ የኢትዮጵያን ታሪክ እኔ ገለብጣለሁ። ያው እግዚአብሔር ፊት ነው ማወራ። ከዚህ ቀን ጀምሮ ከዚህ ሕዝብ ጋር አብሬ ቆማለሁ። በምድሬ ላይ ያለ የእርግማን አሰራር በሙሉ ገለበጥኩ። ድህነትን ገለበጥኳት። ድህነትን ገለበጥኳት። መንፈስ ቅዱስ እየጠጣን በጌታ በኢየሱስ ስም ታሪኳን ቀየር ነው። ታሪኳን ቀየር ነው። ጮክ በልና ይህ ድህነት አበቃ በልሲ። ድገመው በጌታ ድገመው በጌታ።
ጮክ በልና ጉብኝት ሆነልን በልስ። ድገመው በጌታ ድገመው በጌታ። ቀጥሎ ያለውን በደም ስማ። ለቃየኔ ምድርንም ባረስክ ጊዜ እንግዲህ ኃይሏን ምን አትልም አትሰጥህም። ዲዲዩሲ ለምን ገላሃል? እግዚአብሔር እኮ ይቅር ብሏል። በደም ስማ። እግዚአብሔር ይቅር ብሏል። ይቅር ባይለው ፕሮቴክሽን አያወራውም ነበር፣ ጥበቃን አያወራውም ነበር። ገላል ምድር ተነስታ በምንም ተአምር ላንተ ሲሆን ኃይሌን ምን አልልህም አልሰጥም። ተመልከቱ፣ ኃይል እያላቸው ዕውቀት እያላቸው ጉልበት እያላቸው ሌላ አገር ሄዶ አገሪቷ ላይ ያለ በረከት ብዙ አበሻ ሲባረክ ትመለከታለ። ሌላ አገር ሄዶ ሌላ ምድር ሄዶ ይሄ ለታል አገር ላይ ግን አመድ እየላሰ መከራውን ያህል መከራውን ያህል ዕውቀቱ ኃይሉ ችሎታው እያለ ምንም ማድረግ አይችልም። ምክንያቱም ደሟ ይጮሃል። ልንገርህ፣ በየትኛውም በህይወት አቅጣጫና የሰው ደምን ካፈሰስክ ምድር ናት የምትቃወምክ። በቃ አለቀ። ምድር ላይ ቆመክ ነው ያፈሰስከው። የሰውየው ደም መሬት ላይ ሲጠብ ሲል ከጨዋታ ወጣክ። የምትሰራ ሁሉ I'm sorry for you። ሚገርመው አንተ አልገደልክም፣ አንተ ምናምን አላረክም። የሚያሳዝነው ነገር አራት ትውልዳችን ምን አራት ትውልድ ገና አባታችን ጋር ስደርስ የነፍሰ ገዳይ ልጆች ነን። እዚህ ቤት ያለን ሁላችን ማንም የሚተርፍ የለም። በአንድም ይሁን በሌላ የነፍሰ ገዳይ ልጆች ነን። አንተ ባትገድል ወንድም ገዳይ ነው። ስለዚህ ምድሪቷ የመጨረሻ የድህነት ጥጉ ላይ መጣች። በሂስትሪ ሁለተኛ የዓለም ጦርነት ታሪኩን ታውቃለህና ከተገደለው ይልቅ በዚህ ከወያኔ ጀምሮ እስካሁን ባለው መንግስት የሞተው ቁጥር ይበልጣል። እና ምድር ምንም ነገር አልሰጥም ብላን ብትታገለን አትደነቅ። በዓለም የመጨረሻ ደሃ ብንሆን አይኖ ሳውራ ልትቀበለኝ ይከብድህ ይሆናል። ግን ይሄንን የሆነው ምድር ኃይሏን አትሰጠንም። ነገር ግን ለክርስቲያን አንድ ደጅ አለ። ያን ደጅ ነው ዛሬ ላሳየ የፈለኩት። ማምለጫ ጮክ በልና ይህ ስም ማለፍ ይቻላል በሉት። በዚህ ስም ማለፍ ይቻላል በሉት። ድገመው በጌታ ምህረት ይደረጋል በሉት። ድገመው በጌታ ተቀብሎናል በሉት። ይህ ነው እዚህ ጋር የምታነበው። አቤል ቃየንን ገሎ ነው አይደል? የርግማኑ አይነት ግን እኛ አገር ውስጥ ነው የምታየው። አፏን በከፈተች በምድር ላይ አንተ የተረገምክ ነህ ካለ በኋላ እርግማኑን ሲያወራ እንዲህ አለ፣ ምድርን ባረስ ጊዜ እንግዲህ ኃይሏን ምን አትልም አትሰጥህም። የመጀመሪያው። ሁለተኛው አለ ምድርም ላይ ኮብላይና ተቅበዝባዥ ትሆናለህ። ልጆችን ጠይቃቸው። አሁን እዛ ጋር ጎረምሶች አሉ። ዝም ብለህ ጠይቃቸው፣ የት ነው መኖር የምትፈልጉት? እቺን ሀገርማ በስኮላርሺፕ ልም ባልኩ ልንገራችሁ። ኦልሞስት 90% አሁን እንደው
ውጭ ሀገር መኖር የምትፈልጉ ኢቭን ከኢትዮጵያ ውጪ ሶማሌም ቢሆን መሄድ ለምትፈልጉ እዚህ ቤት ውስጥ ስንቶቻችን እንደምንቀር እግዚአብሔር ብቻ እኔ ተማምኛለሁ እንደማልሄድ። ምክንያቱም ሄጄ መጥቻለሁ። ስንቶቻችን እንደምንሰጥ ተቅበዝባዥና ኮብላይ መንግስት ተጣጥሮ ስኮላርሺፕ ብሎ ይልካል። የሚመለሰው ኪዛሉ ዞን ይዛ ከ10 ሰው 2 ሰው ከተመለሰ እናጨበጭባለን። አይመለሱም። ተቅበዝባዥ ኮብላይ አሁን አንክደውም። ፈጦ እውነት መጥቷል። ፈጦ እውነት ከመጣ እንዴት እናምልጥ? እንዲህ ጠንክሮ የሚያስተምረን ሰው የለም። ቸርች ላይ ስለ ሀብት ማውራት ራሱ እንደ ኃጢአት ነው የሚታየው። አንድ ዳሃን አላዛርን በመስበክ የምንኖር ሰዎች ነበርን። የሀብታም ክምችቶች እንደሆነ መንግስተ ሰማያት አላወቅንም። የሚገርመኝ ነገር ዳሃውም ወዴት ሄደ ይላል? ወደ ሀብታሙ እቅፍ፣ ወደ አብርሃም። በደንብ ተረዳኝ። መሬት ሰውን ለማበልጸግ ነበር የመጣችው የተፈጠረችው፣ ሰውን ለማበልጸግ። ዘዳግም 28ን እናውጣው። ቁጥር 10 እስከ 12 ዛሬ የሚሰጠን ምድር አለ። ደግሜ ይላሉ፣ ዛሬ የሚሰጠን ምድር አለ። የኛ የተለየ ይሆናል። እዚሁ ምድር ላይ የኛ ድርሻ አለን። ጮክ በልና እኔ ድርሻ አለኝ በለስ። ድርሻዬን ለመውሰድ ነው ያለሁት በል። እግዚአብሔርም እርሷን ይሰጥ ዘንድ ለአባቶች በማለላቸው በምድር ላይ በሆድ ፍሬ፣ በከብት ፍሬ፣ በእርሻም ፍሬ እግዚአብሔር በጎነቱን በላይ ያበዛል። ማን? ዛሬ እጅ ላይ ያለው ነገር በእግዚአብሔር በዛ፣ በእግዚአብሔር በዛ፣ በእግዚአብሔር በዛ። ጮክ በልና እየበዛ ይሄዳል በልስ። ድገመው በጌታ፣ ድገመው በጌታ። አንድ ቤት ነው ያለክ፣ ቤቶች ይኖራል። አንድ ስራ ነው ያለ፣ ስራዎች ይኖራል። አንድ ነገር ነው ያለክ፣ እኔ ባረኩት በመቶ ተባዛ። ጮክ በልና መንግስቱ ማባዛት ነው ስራው በልስ። ድገመው በጌታ፣ ድገመው በጌታ። ለመጨረሻ በለው። ምንም የለኝም እንዳትል፣ ማባዛት ነው ስራው። ልንገራችሁ፣ ወደሱ መንግስት ሲገቡ ኢሚዲየትሊ ያቺ ሴት ባሌ መክፈል አቅቶት መጀመሪያ መበደርም አልነበረበትም። ነብይ ነው፣ ግን በርግማን ውስጥ የሚኖር ነው። አበቃ ልጆቼ ሊወሰዱ ነው ስትል ቤትሽ ውስጥ ምን አለ? ምክንያቱም ነብዩ ሌላኛው ነብይ የሚያውቀው ቤቷ ውስጥ ምን አለ። ያ ነገር መብዛት ምን ይላል? ያም እኮ ነብይ ነው። ጮክ በልና አይኔ ተከፍቷል በለስ። ድጋሚ በለው፣ አይኔ ተከፍቷል በል። ያያል በልስ። ድገመው በጌታ፣ ለመጨረሻ በለው። አይኔ ተከፍቷል። እጅን አንሳልኝ። ያለህን ነገር ማየት ጀመርክ።
ጥቂት ነው ያልከው ነገር ግን ለብዙዎች የሚተርፍ ነውና ያለ ነገር ማየት ጀመርክ። ጮክ በልና ሁሉ ይባዛል ለኔ ተባስቷል በልስ። ድገመው በጌታ ድገመው በጌታ። ሁሉ ተባስቷል ላንተ ምን ብሏል? ልንገራችሁ ኢየሱስ ምን አለ? ምንድነው ሰዎቹ 3 ቀን ከኔ ጋር አድሮ አለና የሚበሉትን እንድንሰጣቸው ያስፈልጋል። አለዛ መንገድ ሲሄዱ ይደክማቸዋል። 4000 ሰው ያበላ ጊዜ ስንት አሳ አላቸው? 7 አሳ አለ። 5 እንጀራ አለን አሉት። 7 እና 5 ነው ያላችሁ? አዎ እጃችሁ ላይ ይባዛላል። መንግስትክ ምንድነው የሚያደርገው? መንግስትክ ምንድነው የሚያደርገው? በቃ ሲምፕል። መንግስት የማባዛት ፕሮግራም ልንገር። ለምን 10 ሳንቲም አይኖርም? ይባዛል። ደግሜ እላለሁ ይባዛል። ኢቭን አንድ ባህሪ ጥሩ ባህሪ ሊኖር ይችላል። ያ ተባስቶ ውጤት ያመጣላል። ጮክ በልና የመባዛት ፕሮግራም ነው በልስ። ድገመው በጌታ ድገመው በጌታ። አየ ምድር ዓላማዋ አንተን ማብዛት ነው። ይቻላል በል። ድገመው ድገመው ድገመው። የሚለውን ተመልከት። እግዚአብሔር ለምድር በወራቱ ዝናቡን ምን ይላል? ይሰጥ ዘንድ የእጅህንም ሥራ ሁሉ ምን ይል ዘንድ? መልካሙን መዝገብ ሰማዩን ምን ይል ዘንድ? ለብዙ አሕዛብ ታበድራለህ። አንተ ግን ከማንም ካለ ለምን ትበደራለህ? አጠገብላለሁ ዛሬ ለቀን ወጣን በለው። የመንፈስ ዓለምን ማመን ጀመርን በለው። ቆይ እኔ አንድ ጥያቄ ልጠይቃችሁ። አጋንንትን ማስወጣት ይከብዳል ወይንስ ገንዘብ ማተም? ገንዘብ ማግኘት የትኛው ይበልጣል? አጋንንትን ማስወጣት ይበልጣል ወይስ ገንዘብን ማግኘት? በገንዘባቸው አጋንንት ተይዘው የሚሰቃዩ አሉ የሉ? የሚበልጠው ስላለክ እኮ ነው ምን ያልከው ያስወጣው። እውነት ውሸት? አሁን እኮ ግልብጦሽ ሆኖ የትኛው ይቀላል? ጨቡዴን ማስወጣት። ጨቡዴን ግን ስታስወጣ አይተዋል? እኔ በበኩሌ ጨቡዴን አይቻላቅም። በፍጹም አይቼው አላቅም። ለማየት ሞክሬያለሁ። ብዙ ሰው ጸልያለሁ። ጩ ብየው ሲጮ ጉሮሮና ያየው አንዳንዱ የተሸረፈ ጥርስ ነው። በጆሮ ይወጣል ሲሉን ጆሮን አየው ምንም። ስለዚህ ለካ ሳላይ አምኜ ነው ሄዷል አልኩ። 7 ጩስ 7 ከዛ ሄደ እንዳለም አላወቅም ሲሄድም አላወቅም። አለ ብለህ ያልከው በገገማ ነው። ሄዷል ብለህ ያልከው በገገማ ነው። አጠገብላለሁ እንዳወቀ ሰው ራስን አትቆፍስ በለው። ነካ አድርገው ግን ሳታይ ኦኬ። አሁን ደግሞ እግዚአብሔር እንደዚህ አለ፣ ሳታይ ይሄ ምድር ላይ ያለ ሀብት ሁሉ ያንተ ነው፣ ደግሞም ይጨምራል። በቃ እኮ ምን አስጨነቀ? ይጨምራል ካለ ምን ይላል? ይህንን ጊዜ ማመን ለምን አቃተን? ልንገራችሁ፣ ጉልበት
እንዳይሆነን ያደረገው የገባብን ትምህርት ነው። አጋንንትን ለማስወጣት ምንም ትምህርት አልነገሩ። የነገሩን በእርሱ የሚያምን አጋንንትን ያስወጣል ስላሉ በቃ ይኸው ዝም ብለን እንጨፍርበታል። በሄድንበት ቦታ ሁሉ አየኝ ብሎ ጮሆ ሲወጣ እናያለን። ፈርቶን ሲንቀጠቀጥ እናያለን። ሲወድቅ እናያለን። ሲሮጥ ከፊታችን ሲሸሽ እናያለን። ምን አለ ታዲያ የእሱ ውጤት የሆነው ገንዘብ ማጣት፣ ድህነት አንዱ አጋንንት ነው። ምን አለ ሮጦ ቢሄድ? አተገብላለሁ ይሄድ በለው ነክ አድርገው አቅፈው አትቀመጥ በለው ነክ ይሄድ በቃ አለቀ። ሌላኛውን አንድ ጥቅስ ላንብብና ልባርካችሁ። ዘዳግም 8:7-9 ይሄ ዘዳግም 8 እባካችሁ ቤት ግቡና ሙሉ 8ን ጸሎትህ እሱ አድርገው። ቤቶችን እሰራልሃለሁ፣ ትኖርበታለህ። ምን ትልበታለህ? ትኖርበታለህ። ድንጋዩን ብረት አረግልሃለሁ፣ አፈሩን መዳብ አረግልሃለሁ። አንተ ጋር ሲገባ ምን ይሆናል? መዳብ። አተገብላለሁ ነግሬሃለሁ። ጅል መሆን አለብህ አሁን በለው ነገር በቃ እኔ ጋር ሲመጣ እንዲህ ይሆናል ብለህ ማታምን ከሆነ መንፈሳዊ ዓለም አታምንም። በሌላ አማርኛ መንፈሳዊ ሰው ካልሆንክ ታገል ሰይፉ ነው የምትሆነው። በቃ በሰይፍህ እየታገልክ ትኖራለህ። ምን እንደሚል ተመልከት። አምላክ እግዚአብሔር ወደ መልካም ምድር የሚሄዱበት እኮ ምድር በረሃ ነው። እግዚአብሔር ግን ምን ይላል? መልካም ምድር ከሸለቆና ከኮረብታም የሚመነጩ የውሃ ጅረቶችና ፈሳሾች ምንጮችም ወዳሉበት ምድር፣ ስንዴ፣ ገብስም፣ ወይንም፣ በለስም፣ ሮማንም፣ ወይራም፣ ማርም ወደ ሞላባት ምድር፣ ሳይጎድልህ እንጀራን ወደምትበላባት አንዳችም ወደማታጣባት። ጮክ በልና ምንም ነገር አላጣም በልምህ። ገባው በልስ ደግመ በለው ገባው በልስ ደግመ በለው ገባው በልስ። አሁን ጅልነት ነው፣ ግን ግድ የለም። እንደው እኔ ደጋፊ አይደለሁም ተቃዋሚም አይደለሁም። ይህንን በደንብ ወቀው። የፈለከውን ድርጅት መደገፍ መብት ነው። ምንንም የፈለከውን ተቃዋሚዎቹንም ደጋፊዎቹንም። ነገር ግን አንድ ነገር ስማኝ። ዶክተር አብይ ምንም በሌለው ጊዜ የኢትዮጵያ ፕራይም ሚኒስተር ነኝ እያለ ምን ይላል? ያወራል። ማን ነገረችኝ? እናቴ ነገረች። በቃ ስለዚህ እኔ ደግሞ ነኝ እያለ ንግግር ወደ ስልጣን እንደሚያመጣ እመነኝ። ሰይጣን ትልቁ ተቃውሞ በእምነት መኖር ማለት በንግግርህ መኖር ነው። ሌላ ትርጉም ካለ ንገረኝ። ነኝ አለ። ነኝ። እነ ለማም ይሰማሉ፣ እነ ከበደም ይሰማሉ። ባገኛቸው ቁጥር ይነግራቸዋል። ፋይናሊስ ለማ ነበር የሚሆነው። ውሰድና ወንበሩን አንተ ሁን። በአንድ ወር ቢያኑ እኮ በዚህና ኩለኔ ነኝ ካልክ መሆንክ ምን አይልም። እስቲ ባለጠጋ ነኝ ድገመው፣ ግድ የለም ሞኝነት ነው ግን በለው። አገልጋይ የሆናችሁ ስሙኝ። ከኔ የተሻሉ ብዙ አገልጋዮች እዚህ ምድር አሉ።
ልጆኜ የአውቶቢስ ተራ የሆኑ ሰዎች አብዛኛውን ያቁኛል። ገንዳ ላይ ቆሜ ቴሌቪዥን ጣቢያ ይኖረናል። የኢትዮጵያ ቴሌቪዥን እኮ 3 ሰዓት ነው የሚያሳይክ። እኔ ግን 24 ሰዓት ቴሌቪዥን ጣቢያ ይኖረናል። ወንጌልን ሰብካለን ምናምን ብዬ ቆሜ ዳኒ ትናንት ሰምተናል። አያገባኝም ገና 24 ሰዓት ትሰሚኛለሽ አዳሜ። ንግግሬ እንደዚህ አይምሰልህ፣ በረሮ ነው። በቃ አለቅም። ኤልሻዳይ ቲቪ ሲጀመር ኢቢኤስ ሲጀመር አይተኛል አላየኝም። ኢቢኤስ ላይ ገና ኢቢኤስ ቴሌቪዥን ሲጀምር የሙዚቃ ነበረ። ምንም ፖለቲካ ውስጥ የለ፣ ምን የለ፣ ሾው የለ፣ እንትን ነበር ዘፈን ሀበለው ሁበለው። ሰንዴይ ላይ ያኔ ድሮ የሰማኝ ስለነበረ የኢቢኤስ ኃላፊው ዳኒ ቴሌቪዥን ጣቢያ ከፍቻለሁ፣ የመንፈሳዊ ነገር ትፈልጋለህ አትፈልግም? አንተ ብለህ አብረን ጀመርን። ኤልሻዳይ ቲቪ ሲጀመር እንደው አካል ዋሸ በስተቀር ስትከፍተው ያገኘኸው ማንን ነው? ኪያሉቱሜ ኖሮኝ ነው። አውራ ስታወራ ማንም ደስ አይለውም። የቀላመድክ የዋሸክ ያበድክ ነው። ግን በል ኤልሻዳይ ቲቪ ላይ የዛሬ 16 ዓመት ምናምን ምን ነግረናል? ይሄን ቤት አሳይ ካልነበር ካልዋሸ ነበረኝ መሬቱ። እኔ እዚህ ሀገር ገብቻለሁ። ግን ምናል መሬት ይኖረናል፣ እንደዚህ ይኖረናል፣ ቴሌቪዥን ጣቢያ ይኖረናል። ቀጥል ነው የሚያገኝክ ሰው በሙሉ ሲያየክ እንደ እብድ ነው የሚያየክ። ዳኒ ራይክ ምንድን ነው? እንደዚህም አለኝ እንደዚህም አለኝ እንደዚህም አለኝ እንደዚህም አለኝ። ልክ አሁን እኮ እንደማወራክ ነው። 600 ህፃናት አሳድጋለሁ እንደምልክ እና ጌታን አመጣለሁ በእኔ ዘመን። ዋናው ዓላማዬ ማንን ማምጣት ነው? አተገብላለሁ ሳላገባ ምን እያልካት እዚያ እንትናት ወንጌል ለፍጥረት ሁሉ ምን ይላል? አየ ፐርፐዝ ዓላማ። ቤት እሰራለሁ፣ ከዛ በኋላ ገስታውስ ይሆናል። ገስታውሱ ደግሞ በነፃ አበላለሁ፣ በነፃ አስተኛለሁ፣ በነፃ እንጸልያለን፣ ስብከቶችን በነፃ እንሰጣለን ምናምን። በቃ ያኔ ነው የምለፈልፈው። አገርምም እግዚአብሔር ረዳው። አጠገብላለሁ አንተን ስላልረዳ ነው በለው ነካ አድርገው። መለፍለፍ ስላቆምክ ነው። መለፍለፍ ስላቆምክ ነው። መናገር 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 በቃ አለቀ። እንዲህ ብዬ ላውራ። ራእይ ማለት አብዛኞቻችን ራእይ ይናገራል ብለን ነው ምናምን። ራእይ ዘር ይሰጣል እንጂ ራእይ አይናገርም። አንተ 32 ማይክሮስኮፕ ተደራርቦ ምትታይ ሰው እንደነበርክ ታውቃለህ? በምድር ላይ በአይን የማትታይ ሰው እንደነበርክ በእናት ማህፀን ስትገባ። የሚገርመው አንተ ግን ወጣ። ራእይ ትንሽ ነገር ይሰጣል ነው። ባህሪው ትንሿ ነገር ታድጋለች። ዛሬ እጄን አንሳለኝ። እያንዳንዱ ትንሽ ነገርክ ወደ ላይ ማደግ ጀመረ። ወደ ላይ ማደግ ጀመረ። ወደ ላይ ማደግ ጀመረ። ይስፋፋ ጀመረ። ምድርን ይሸፍን ጀመረ። ጮክ በልና ሆነ ዛሬ ነው የኔ ቀን በልባክ።
ድገመው በጌታ ድገመው በጌታ ቢያላዲያ እስቲ ሳይጎድለኝ እንጀራን እበላለሁ በል አንዳችም አላጣም በልስ የምድር ድንጋይ ለኔ ብረት ይሆናል በልስ የተራራው መዳብ የኔ ይሆናል በልስ አፈሩ ወርቆ ነው በልስ ለኔ በል የኔ ገባውበት ምድር ይሄ ነው በልስ ድገመው በጌታ በምድር ላይ መሰማራት ለምትፈልጉ ጀግኖችና ኃያላኖች እጄን አንሳልኝ ይቺ ምድር ደብቃ የያዘችው ዛርም ይሁን ከበደም ይሁን አየለም ይሁን የያዘችው በሙሉ አረካከበ 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 ጮክ ብላ ምድር ዋጋዬን ትመልስልኛለች በል ድገመው በጌታ ድገመው በጌታ ዋጋ አለኝ እኔ በልስ ድገመው በጌታ ድገመው በጌታ በጌታ በኢየሱስ ስም ከዚች ቀን ጀምሮ ዋጋ አለክ ከዚች ቀን ጀምሮ ዋጋ አለክ ዋጋክ እየጨመረ ይሄዳል ዋጋክ እየጨመረ ይሄዳል ጮክ በልና በሄድኩበት ቦታ ሁሉ ተፈላጊ ነኝ በልስ የኔ ነገር ይፈለጋል በልስ ድገመው በጌታ ድገመው በጌታ ድገመው በጌታ ጮክ ብለ የኔ ዋጋ የተለየ ነው በልስ እንዲህ ብዬ ላስረዳ ያንተ ተፈላጊነት በሚጨምር ቦታ ላይ ተገኘ አየ ለካ የሱዋ መሆኑና አለመሆኑ አይደለም ቦታው ነው ያንን ያመጣው ስለዚህ ቦታዬን አገኘው ስፍራዬን አገኘው ይያልክ ማውራት ጀምር አሁን በዚህ ሰዓት ላይ ስፍራዬን አገኘው ቦታዬን አገኘው ሜያ ሊቬዴ ለባዳ ሜያ ዲለቬዴ ለባዳ ለባዲያዳ ቢየዲያዳ ለማንዶስ ስፍራዬን አገኘው የምፈልግበት ቦታን አገኘው የምፈልግበት ቦታ አገኘው ሬያዲ ላባዶስ ሬዲያዲ ለማንዳለባ የምፈልግበት ቦታ ተገኘው ቦታዬን አገኘው ስፍራ አለኝ ቦታ አለኝ ስፍራ አለኝ ቦታ አለኝ ያንን ለይቼ ማየት ጀመርኩ ያንን ለይቼ ማወቅ ጀመርኩ ሜላ ባዳለባ ተናገር 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 ቢላ ባዳላባዶስ ተናገር 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 ማኤላ ባዳሳ ስፍራ ለየው የኔ የሆነውን ቦታ አወኩ ወዴት ታሰማራለህ ከሆነ ያለው ምሰማራበትን ቦታ አየው ሞት ከዚህ በኋላ ጭንገፋ ከዚህ በኋላ ተናገር ተናገር ማያ ዳላባዳ ላባራባጃ ላባዳ ሜግላባዳ ላባራባዳ ላባዳ ራቢያ ዳላባግላ በግላ በራቤጀ ለባግላ ራቢያ ዳላ
ተናገር ረቤያ ዳላባ በየላ ባሩባ ዳላማዳ መያዳ ወዴት ታሰማራለህ? ስምሪቴን ቦታ አወቅሁ። ለአብርሃም በ75 ዓመቱ ተፈጸመ። ራዩን ከማውራቴ በፊት አብርሃም ተባረከ ብለህ ስታወራ ስለ አብርሃም ሚስጥር ማወቅ ይጠበቅባል። አብርሃምን ምን አለው እግዚአብሔር? ወደ ማሳይህ ምድር የአባትህና የእናትህ ምድር አንተ ልትባርክ ምን አትል ያወራው እኮ ማለት እግዚአብሔር እኮ ነው። እዛ ቦታ መባረክ ምን ይላል? ስፍራን ማወቅ ማለት ነው። እጄን አንሳልኝ በጌታ። ሰፈርና መንደርን ማወቅ ማለት ነው። የት ቦታ ልባርክህ እንደምችል በጌታ በኢየሱስ የፈለገ እድሜ ሁን በዚህ ሰዓት ላይ ያ የበረከትህን ቦታ ተገናኘው። አሜን። ያ የበረከትህን ቦታ ተገናኘው። አሜን። በዚህ ሰዓት ይህ ሰው የእግዚአብሔር ሰው ነው ብለህ የምታምን ከሆነ ለመቀበል ከመጣ በቴሌቪዥንም ለምታይ በኢንተርኔት በሶሻል ሚዲያ የምታዩ በሙሉ ስፍራህን አገኘው። አሜን። የተወሰነልህ ቦታን አገኘው። አሜን። ልትወጣና ልታድግ የምትችልበትን ቦታ አገኘው። አሜን። መንደርን ከተማ አገኘው። አሜን። ጮክ በልና የኔ ሆነው ተክተልትሎ መጣ በልስ። የኔ ሆነው ተክተልትሎ መጣ። ድገመው በጌታ። የኔ ሆነው ተክተልትሎ መጣ። ድገመው በጌታ። የኔ ሆነው ተክተልትሎ መጣ። በጌታ በኢየሱስ ስም በረከትም ይከተላችኋል ካለ ቦታህን አግኝተ መባረክ ጀመርክ። አሜን። ፍሬ የምታፈራበትን ቦታ አገኘው። አሜን። ደግሜ ላለው ለብዙዎች የምትተርፍበትን ቦታ አገኘው። አሜን። ልባርክህ። ውስጥ መንፈስ አለና የዛ መንፈስ ኃላፊነት ላንተ ቦታን ማሳየት ነውና በጌታ በኢየሱስ ስም ከዚህ ሰዓት ጀምሮ ህልምን አለምክ። አሜን። ይህ የመሰማሪያ ቦታን ህልም አለምከው። አሜን። ይህ የመሰማሪያ ራእይን ቦታ አገኘኸው። አሜን። ይህ የመሰማሪያ ራእይን ቦታ አገኘኸው። አሜን። ትንቢት መጣ በልስ። ትንቢት መጣ። ድገመው በጌታ። ትንቢት መጣ። ድገመው በጌታ። ትንቢት መጣ። እንግዲያውስ ትንቢትም ራእይም ህልምም ከዚህ ምሽት ጀምሮ ተገናኘ። አሜን። ተገናኘ። አሜን። ተገናኘ። አሜን። ተገናኘ። አሜን። ተገናኘ። አሜን። አንድ አፍታ አይኔ ተከፈተ፣ ጆሮዬ መስማት ጀመረ እያልክ ለአንድ ደቂቃ አይኔ ተከፈተ፣ ጆሮዬ መስማት ጀመረ።
Rosha Kayaram Terra Paranabos, Rubra Terra Paranabos, Renta Paranabos, Rosa Paranabora, Pajensa Paranabos, Rosha አይኔ ተከፈተ፣ ጆሮዬ መስማት ጀመረ። አይኔ ተከፈተ፣ ጆሮዬ መስማት ጀመረ። አይኔ ተከፈተ፣ ጆሮዬ መስማት ጀመረ። ማያዳላባዳ ኤላባሩ ባጃላባዳ አያለው በል አያለው፣ እሰማለሁ እሰማለሁ፣ አያለው እሰማለሁ፣ አያለው ተፈጸመ። በእርግጠኛነት ምነግር የጠበቃችሁ ሰዎች ዛሬ ምሽት ጀመረ። አሜን። ዛሬ ምሽት ማደሪያችሁ ከራሳችሁ ርስት ጋር ሆነ። አሜን። ከራሳችሁ ርስት ጋር ሆነ። አሜን። ተፈጸመ። አሜን። 7 ጊዜ እስቲ ተፈጸመ በለኝ። ተፈጸመ 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 ተፈጸመ። ጌታ መልካም